አንድ ቀን ምሽት ደስታ በሞላበት ስብሰባ በኋላ ወደ ቤቷ ስትገባ ስልኳን እንደጠፋ ትገነዘባለች። ነገር ግን ደግ ልብ ያለው አሌክሳንደር የተባለ ሰው ስልኩን አግኝቶታል። አሌክሳንደር በስልኩ ውስጥ ቤት በሚል የተቀመጠውን ቁጥር ይደውላልብ። ስልኩን ስትጥለው እንዳያት ግን ሆን ብሎ እንዳልጠራት ነገራት። ለምን? ምክንያቱም እሷን ለማግኘትና ቀጠሮ ለማስያዝ የበለጠ አዝናኝ መንገድ መስሎ ስለታየው ነው። አሁን ስልኳ ስለሚያስፈልጋት እምቢ እንደማትለው አውቋል። ዲያኔ ግን ምላሽ ከመስጠቷ በፊት ሌላ ችግር ይገጥማታል። የመታጠቢያ ቤቷ ውሃ ሞልቶ እየፈሰሰ ነበር። በዛ ምክንያት ወዲያው ስልኩን ዘጋችው። ችግሩን ከፈታች በኋላ ሌላ ጥሪ መጣላት። በዚህ ጊዜ ከቀድሞ ባለቤቷ ብሩኖ ነበር። ብሩኖ አብረው በሚሰሩበት የሕግ ድርጅት ሊወስደው ስላሰበው አንድ የክስ ጉዳይ ሊያወራት ነበር የደወለው። ዲያኔ እና ብሩኖ ከተፋቱ 3 ዓመት ቢሆናቸውም አሁንም አብረው ይሰራሉ። ይህ ደግሞ ቀላል አልነበረም። በተለይ በዚህኛው የክስ ጉዳይ ላይ ቀኑን ሙሉ ሲከራከሩበት ውለዋል። ዲያኔም በዚህ ሰዓት ለክርክር ፍላጎት አልነበራትም። ስለዚህ ስልኩን ዘጋችው። አሌክሳንደር እንደገና ደወለላት። ድምጿ እንደተለወጠ እና ደስተኛ እንዳልሆነች ተረዳ። እሷንም ለማዳመጥና ችግሮቿን እንድታጫውተው አቀረበላት። ዲያኔ በአሌክሳንደር ቀልድ አዋቂነት፣ ማራኪነትና በቀላሉ እሱን ማውራት በመቻሏ ተደነቀች። ይህ ደግሞ በሚቀጥለው ቀን ካፌ ውስጥ ለመገናኘት እንድትስማማ አበረታታት። በማግስቱ ከሰዓት በኋላ ዲያኔ ወደ ካፌው ሄደች። አሌክሳንደርን ለመጀመሪያ ጊዜ በአካል ስታገኘው ቁመቱ አጭር መሆኑን ስታስተውል ትንሽ ደነገጠች። አሌክሳንደር ድንጋጤዋን አስተዋለ፣ ግን አልተከፋም። እንደ ተረዳት ነግሯት በቀልዶች ሁኔታውን ለማርገብ ሞከረ። ዲያኔ ስልኳን ከተቀበለችና ለተወሰነ ጊዜ ከተጨዋወቱ በኋላ አሌክሳንደር የቀን ዕቅዶቿን በሙሉ እንድትሰርዝ ጠየቃት። ከዛም ሊያስጎበኛት ይዟት ይሄዳል። ይህ ጉብኝት ደግሞ የሰማይ ላይ ዝላይ ነበር። አሌክሳንደር በጣም ሀብታም ስለሆነ ለራሱ የግል አውሮፕላን አብራሪ ደውሎ ቀጠሮ ያዘ። ዲያኔም በጣም ፈራች፣ ግን አሌክሳንደር አዲስ ነገሮችን እንድትሞክር አበረታታትና አብሯት እንድትዘል አደረጋት። ከዚያ በኋላ ዲያኔ ከዚህ በፊት እንዲህ አይነት ስሜት ተሰምቷት ስለማያውቅ በጣም አመሰገነችው። ሁለቱም እንደገና ለመገናኘት ተስማሙ። አሌክሳንደር ወደ ቤቱ ተመለሰ። እዚያም ከትልቁ ሻው ልጁ ቤንጂና ቤት ሰራተኛዋ ሞኒክ ጋር ይኖራል። ቤንጂ በሞኒክ ትንሽ መሰላቸት ጀምሯል። ምክንያቱም ወይ ስራዋን አትሰራም ወይም ደግሞ በጣም ታበላሻለች። አሌክሳንደር ግን ሞኒክ ባሏን በሞት በማጣቷ ሐዘን ላይ ስለሆነች ሊረዳት እንደሚገባ ይነግረዋል። ቤንጂ ግን ይህ ሁኔታ 5 ዓመት እንደሆነው ሲነግረው አሌክሳንደር ችላ አለው። በኋላ እራት ላይ ቤንጂ ያቀረቡለትን የሥራ ዕድል እንዳልተቀበለ ለአባቱ ነገረው። ጥሩ ስላልሆነ ነው የሚል ምክንያትም ሰጠው። አሌክሳንደር ማንኛውም ነገር ምንም ከሌለ ነገር ይሻላል ብሎ ቢያስብም ቤንጂ የራሱን የሞባይል መተግበሪያ በመስራት ላይ ፍላጎት ስላለውና በሱ ላይ ለማተኮር መወሰኑን አላወገዘውም። ለወጪው ገንዘብ መስጠቱንም አላቆመ። በማግስቱ የሥራ ቦታ ላይ ብሩኖ እንደገና ስለ ጉዳዩ ሊያወራ ዲያኔ ጋር መጣ። አንድ በጣም የሚያስጠላ ሰውዬን መወከልም ይፈልጋል። ዲያኔ ግን የሕግ ድርጅታቸው የራሱ የሥነ ምግባር መርሆች ሊኖሩት እንደሚገባ ስለምታምን እሱ መወከል አልፈለገችም። በሥራ ግንኙነታቸው ላይ አሁንም ድረስ እርግጠኛ ስላልነበረች ብሩኖን ለማሰብ ጥቂት ቀናት ጠየቀችው። ከዚያ በኋላ ዲያኔ ለአሌክሳንደር ደወለች። አሌክሳንደር በወቅቱ ኦፔራ ሃውስን የማስፋፋት ፕሮጀክት ላይ እየሠራ ነበር። በኋላ ቀጠሮ ለመያዝ ተስማሙ። የሥራ ቦታው ጸሐፊ ሞኒክ ፋይሎች ለማምጣት ስትመጣ ዲያኔ የአሌክሳንደርን ስም ስትጠራ ሰማች። ምሽት ላይ አሌክሳንደር ብዙ ሰዎች የማያውቁት በጣም ልዩ ወደሆነ ሬስቶራንት ወሰዳት። ሁለቱ አስደሳች ራት አብረው አሳለፉ። አሌክሳንደር ዲያኔን ወደ ቤቷ ሲያደርሳት ለመጀመሪያ ጊዜ ተሳሳሙ። ዲያኔ እና አሌክሳንደር ብዙ ጊዜ መገናኘት ጀመሩ። ይህ ደግሞ ዲያኔ በራስ የመተማመን ስሜት እንዲሰማትና አከራካሪ በሆነው ጉዳይ ላይ የያዘችውን አቋም ብሩኖን ለመከላከል እንድትችል አደረጋት። ከዚህም በላይ አግብታው ስለነበር እሱን ከእንግዲህ ማመን እንደማትችል ለብሩኖ ቀጥታ ነገረችው። ብሩኖ የዲያኔን አመለካከት ለውጥ አስተዋለና አዲስ ሰው አግኝታ ይሆን ብሎ አሰበ። እሷ ግን ካደች። ነገር ግን እሷ ከሄደች በኋላ ኮራሊ ሌላ የሥራ ባልደረባቸው ወደ ብሩኖ ቢሮ መታ የአሌክሳንደርን ስም ነገረችው። በዚህ መሃል አሌክሳንደር እና ቤንጂ ፒንግ ፖንግ ይጫወቱ ነበር። ሁለቱም ጎበዝ ነበሩ። ከጨረሱ በኋላ ቤንጂ አባቱን ከተለመደው በላይ ደስተኛ እንደሆነ አይቶ ተሳለቀበት። አሌክሳንደርም ከሰው ጋር መገናኘቱን ሲነግረው ቤንጂ በጣም ተደሰተ። በኋላ በዚያው ቀን ቀናተኛው ብሩኖ ዲያኔ ከሕንፃው ስትወጣ ተከተላትና ወደ አሌክሳንደር መኪና ስትገባ አየ። ጥንዶቹም ሌሊቱን ሲጨፍሩ አሳለፉ። ከዚያም አሌክሳንደር ዲያኔን ቤቱ እንድታድር ጋበዛት። እሷም ተቀበለች።
ሲሳሳሙ ዲያኔ በክፍሉ ውስጥ ባለው መስታወት ውስጥ የቁመታቸውን ልዩነት አስተዋለች። መሸማቀቅም ተሰማት። አሌክሳንደር ግን ወዲያው ነገሮችን ተቆጣጠረና ትኩረቷን ወደ እሱ እንድታመጣ አደረጋት። ዲያኔም በስሜቱ ውስጥ ገብታ አስደሳች ጊዜ አብረው አሳለፉ። በማግስቱ ጠዋት አሌክሳንደር ለሥራ ቀደም ብሎ መውጣት ነበረበት። ስለዚህ ዲያኔ ስትነቃ የአሌክሳንደርን ማስታወሻና ምግብ ጠረጴዛው ላይ አገኘች። ቁርስ እየበላች ቤንጂን አገኘችው። ቤንጂ ስለ ወላጆቹ ድንቅ ግንኙነት ጥቂቱን ነገራት። 10 ዓመት በፊት እንደተፋቱ ግን ፍቺው በወዳጅነት እንደሆነና እስከ ዛሬ ድረስ እንደሚገናኙ ገለጸላት። ዲያኔ የራሷን ሁኔታ በማሰብ አፍራ ፍቺዋ ወዳጃዊ እንደነበር ዋሸች። ይህ በእንዲህ እንዳለ በሕግ ድርጅቱ ውስጥ ብሩኖ ለኮራሊ ዲያኔ ቁመቱ አጭር ከሆነ ሰው ጋር መጠናናናት እንደጀመረች ነገራት። ሁለቱም ሊረዱት አልቻሉም። ዲያኔ ስትደርስ ኮራሊ በአዲሱ የፍቅር ግንኙነቷ ተሳለቀችባት። ምንም እንኳን ዲያኔ እንደ ቀላል ነገር ብትነግራትም ኮራሊ አሌክሳንደር ቁመቱ አጭር እንደሆነ እንደምታውቅም ተናዘች። ይህ ደግሞ ዲያኔ እንድትጨነቅና በእሷ ላይ የሆነ ችግር ይኖር ይሆን እንድትል አደረጋት። ከዚያ በኋላ ዲያኔ ብሩኖን ስለ ጉዳዩ ለማናገር ሄደች። እሱም በረዶ ነጭ እያለ በመጥራት አሾፈባት። ይህ የፍቅር ምርጫዋ ዝም ብሎ የመሞከር ፍላጎት ይሆን እንዴ ብሎም ጠየቃት። ዲያኔም በቁጣ ተናደደች። እንዳያዋርዳትና አብረው እንዳልሆኑ፣ ስለዚህ ለእሱ ምንም አይነት ማብራሪያ እንደማትሰጥ አሳሰበችው። ከሰዓት በኋላ አሌክሳንደር ከቀድሞ ሚስቱ ጋር ተገናኝቶ ተጨዋወተ። በመንገድ ሲሄዱ አንድ ሰው ከአሌክሳንደር ጋር ተጋጭቶ ጣለው። አላየውም ብሎም ተናገረ። አሌክሳንደር ተናደደና የማይታይ ሆኛለሁ እንዴ ብሎ አሰበ። ነገር ግን ትዕይንት መፍጠር ስላልፈለገ ምንም ሳይናገር ሄደ። ከጥቂት ቀናት በኋላ ዲያኔ ለአሌክሳንደር የሹራብ ልብስ ለመግዛት ወጣች። በሚያሳዝን ሁኔታ በአዋቂዎች መደብር ውስጥ መጠኑን ማግኘት አልቻለችምና ከልጆች መደብር ውስጥ የሆነ ነገር ለመግዛት ተገደደች። ስጦታውን በአግባቡ ለመጠቅለል በማሰብ ቆንጆውን ቦርሳ ትተወዋለች። ይህ በእንዲህ እንዳለ አሌክሳንደር የራሱን ስጦታ በመስጠት ላይ ነበር። ለቤንጂ የልደት ቀን ታዋቂ ከሆነ የመተግበሪያ ገንቢ ጋር ቃለ መጠይቅ ቀጠሮ አስይዞለት ነበር። ገንቢው የቤንጂን ሐሳቦች ማዳመጥ ፈለገ፣ ምክንያቱም ገንዘብ ድጋፍ አለው። ምሽት ላይ ዲያኔ፣ አሌክሳንደርና ቤንጂ ሥራ በማግኘቱ የተሰማቸውን ደስታ ለማክበር አብረው እራት በሉ። ዲያኔም አጋጣሚውን ተጠቅማ ለአሌክሳንደር የሹራብ ልብሱን ሰጠችው። ይህ ግን አሌክሳንደርን ትንሽ ምቾት እንዲነሳውና እንዲሸማቀቅ አደረገው። የሹራቡን ልብስ ስላልወደደው አልነበረም፣ እንዲያውም በጣም ወደደው። ነገር ግን ሰዎች ስጦታ ሲሰጡት አለመደም ነበር። ከብዙ የሥራ ስብሰባዎቹ በአንዱ ላይ አሌክሳንደር አንደኛው ሠራተኛው ትልቅ አስቡ ሲላቸው ሲስቅበት መታገስ አልቻለም። ልክ ዲያኔ ብሩኖን ለመጋፈጥ በራስ መተማመን እንዳገኘችው ሁሉ አሁን አሌክሳንደርም ሠራተኛውን ለመገሰጽ በራስ መተማመን አገኘ። ነገር ግን ስብሰባው ውጥረት እንዳይሰፍንበት ከገሰጸ በኋላ በቀልድ ሁኔታውን ለማርገብ ሞከረ። በኋላ በዚያው ምሽት አሌክሳንደር በመጨረሻ ዲያኔን መደበቅ የምታቆመው መቼ እንደሆነ ለመጠየቅ ድፍረት አገኘ። እሱ እሷን ለጓደኞቹ እና ለቤተሰቦቹ አስተዋውቋል፣ ግን እሷ ተመሳሳይ ነገር አላደረገችም። ዲያኔ የደበቀችው እንዳልሆነም አለች። ከተፋታት ጀምሮ ጓደኞቿን ብዙ እንደማታገኝ ገለጸች። ነገር ግን አሌክሳንደር ወላጆቿን ማግኘት ከፈለገ እሱን ለማስተዋወቅ ደስተኛ እንደምትሆን ተናገረች። አጋጣሚው የተፈጠረው ሁሉም በተገኙበት የፎቶግራፍ ኤግዚቢሽን ላይ ነበር። ዲያኔ አሌክሳንደርን ለእናትና አባቷ እንደ ጓደኛ አስተዋወቀችው። የእንጀራ አባቷ ፊሊፕ የመስማት ችግር ስላለባቸው በደንብ አይሰሙም። አሌክሳንደር በኤግዚቢሽኑ ወቅት በቀልዶቹ ሁሉንም ሰው አስደመመ። ከዚያም አራቱም እራት ለመብላት ሄዱ። ሁሉም በጋለ ስሜት ታሪኮችን ሲያወሩ ዲያኔ ግን ዝም ብላ ታስተውል ነበር። ከሌላ ጠረጴዛ የመጣ አንድ ቡድን አሌክሳንደርን እየጠቆመ ሲስቅ ተመለከተች። በቃኝ ብላ ወደ እነሱ ሄደችና ባህሪያቸውን ገሰጸች። ይህም ቡድኑ በአፍረት እንዲታይ አደረገ። ወደ ጠረጴዛዋ ስትመለስ አሌክሳንደር ስልክ ለማውራት ወጥቶ ነበር። ስለዚህ ኒኮል ዲያኔን አሌክሳንደርን በጣም እንደወደደችው ነገረቻት። ግን ዲያኔን ያስከፋው በኒኮል የተጠቀመችባቸው ቃላት ነበሩ። እስከሱም እሱን እንደ ቀልጣፋ ትንሽ ውሻ ጋር ማወዳደሯ ነበር። እራት ካለቀና ወላጆቿ ከሄዱ በኋላ አሌክሳንደር ከዲያኔ ጋር ትንሽ ተጨዋወተ። በግንኙነታቸው ማመን እንደምትችል ጠየቃት። ዲያኔ ለእሷ ቀላል እንዳልሆነም አመነች። ሁልጊዜም ስለ እሱ እንደምታስብለት ወይም ስሜቱን እየጎዳች ይሆን ብላ እንደምትጨነቅ ገለጸች። ሆኖም ግን ከእሱ ጋር ደስተኛ ለመሆን መሞከር እንደምትፈልግ ተናገረች። ከጥቂት ቀናት በኋላ አሌክሳንደር ዲያኔን በቢሮ ጎበኘ። እሷ የምትሰራበትን ቦታ ለማየት ጓጉቶ ነበር።
ኮራሊ ተቀባይ ነበረች፣ ግን ደግሞ አሌክሳንደርን ለማናገር ወገቧን ጎንበስ በማድረግና ውሃውን ከስትሮ ጋር በማምጣት በጣም ተሳለቀችበት። አሌክሳንደር ይህንን ለምዶታልና ችላ አላት። ነገር ግን ብሩኖ ሲመጣ ችላ ማለት አልቻለም። ብሩኖ አሌክሳንደርን ሳያየው በላዩ ላይ ተቀመጠበት። ዲያኔ አማራጭ ስላልነበራት ሁለቱን አስተዋወቀች። ነገር ግን ብሩኖን በአሌክሳንደር ፊት መከራከር አልፈለገችምና ወደ ሌላ ቢሮ ወሰደችው። ዲያኔ ስለ ጉዳዩ ማውራት ፈለገች፣ በተለይ ብሩኖ ሌሊቱን ከዳኛው ጋር እንዳሳለፈ ስለሰማች። ግን ብሩኖ አሌክሳንደርን ስም መጥራትና በዲያኔ ምርጫ ማሾፍ ብቻ ቀጠለ። ዲያኔ ግን ይህንን አልታገሰችም። አሌክሳንደር ልዩ ሰው እንደሆነና ከእሷ አጠገብ ብሩኖ ዝም ብሎ ትል እንደሆነ ገለጸችለት። ይህ ለእሷ የድፍረት ጊዜ ነበር። ነገር ግን በኋላ ከአሌክሳንደር ጋር ፊልም ለማየት ስትሄድ ትኩረት አልሰጠችምና ስለ ብሩኖ ክሶች ማሰብ ቀጠለች። አሌክሳንደር የዲያኔን ስሜት መለዋወጥ አስተዋለና የሆነ ነገር ለማድረግ ወሰነ። በማግስቱ ብሩኖን በመንገድ መሃል አገኘውና ዲያኔን ብቻዋን እንዲተዋት ነገረው። ከእንግዲህ አብረው እንዳልሆኑም አሳሰበው። ብሩኖ በቁጣ አሌክሳንደርን ቢስትበትም ይህ ግን እሱን ወደ ኋላ እንዲመለስ አላደረገውም። እንዲያውም አሌክሳንደር ሊገጥመው ዝግጁ ነበር። ግን ብሩኖ እንዲህ አይነቱን ትንሽ ሰው ሲመታ መታየት ስላልፈለገ እንደ ፈሪ ሰው ከስፍራው ሸሸ። አሌክሳንደር ግን ተከተለው። ጎልማሶች እንዲሆኑ ከጠየቀ በኋላ ቅዳሜ በሚያዘጋጀው ፓርቲ ላይ እንዲገኝ ጋበዘውና ዲያኔን እንደሚያስደስት ነገረው። ይህ በእንዲህ እንዳለ ዲያኔ መኪና ውስጥ ከእናቷ ጋር ነበረች። በመጨረሻም አሌክሳንደር የወንድ ጓደኛዋ እንደሆነና አንድ ቀን ማግባት እንደምትፈልግ ትነግራታለች። ኒኮል እንደምትደግፋት ተናገረች። ነገር ግን ድንገተኛና ያልሆነ አነዳዷ የፈራች መሆኗን አሳይቷል። ምክንያቱም ከባስ ጋር ሊጋጩ ጥቂት ቀርቷቸው ነበር። የፓርቲው ቀን ብሩኖ በጥሩ ሁኔታ ተገኘ። ግን በሚያሳዝን ሁኔታ ኒኮል አልመጣችም። ሞኒክ እንደተለመደው ስራዋን ባለመስራቷ ምክንያት አሌክሳንደር ራሱ አንዳንድ የምግብ መያዣዎችንና ናፕኪኖችን ከኩሽና ማንሳት ነበረበት። ነገር ግን የናፕኪኖች ሳጥን ከረጅም ቁም ሳጥን አናት ላይ ነበር። ስለዚህ አሌክሳንደር ለመድረስ በወንበር ላይ ብዙ መጻሕፍቶችንና ሳጥን ደረደረ። በሚያሳዝን ሁኔታ ሳጥኑ ከመጻሕፍቶቹ ጋር ተንሸራቶ ወደቀ። አሌክሳንደርም ከቁም ሳጥኑ ጠርዝ ላይ ተንጠልጥሎ ቀረ። ያገኘው ደግሞ ብሩኖ ነበር። ብሩኖ ደግሞ ያሾፈበት ጀመረ። ዲያኔን መታ ይህንን እንድታይ ስሟን ጮኸ። አሌክሳንደር በዲያኔ ፊት መሸማቀቅ ስላልፈለገ እንደ እውነተኛ ወንዶች በድብድብ ለመፍታት ለብሩኖ አቀረበ። ብሩኖንም ወደ ፒንግ ፖንግ ፍልሚያ ተገዳደረው። ብሩኖ ተቀበለ። ስለዚህ ዲያኔ ኩሽና ስትደርስ አሌክሳንደር ከቁም ሳጥኑ ወርዷል። ሁለቱም ወንዶች ዝም ብለው እየተጨዋወቱ እንዳለ አስመሰሉ። ይህ በእንዲህ እንዳለ ኒኮል ስለ ዲያኔ ያላትን ስጋት ለፊሊፕ ገለጸች። ፊሊፕ ግን እሷና አሌክሳንደር በፍቅር እንደሆኑ ገምቶ ነበር። ፊሊፕ የመስማት ችግር እንዳለበትና አብረው ደስተኛ እንደሆኑ በመግለጽ ኒኮል የምትጨነቀው ለምን እንደሆነ አልተረዳም። ኒኮል ግን የፊሊፕ ችግር እንደ አሌክሳንደር የማይታይ ስላልሆነ ተመሳሳይ አይደለም አለች። ይህ ድርብ መስፈርት ፊሊፕን አስከፋውና አሳመመው። ፊሊፕ እዚህ ውስጥ አካል ጉዳተኛው እሷ እንደሆነች ለኒኮል ነገራት። ከጥቂት ቀናት በኋላ ዲያኔ ከአሌክሳንደር ጋር ለመዝናናት ወጡ። የዲያኔ የገዛችው አይነት ሹራብ የለበሰ ልጅ አዩ። ይህ ደግሞ ሹራቡን ከየት እንዳገኘች አጋለጠ። በኋላ አሌክሳንደር እንዳልተናደደ ገለጸለት። ግን ዲያኔ አሁንም ተሸማቀቀች። አሌክሳንደር ቁመቱ አጭር መሆኑን እንደማይጠላው አልገባትም ነበር። እሱም ይህንን ሁኔታ ብቻ እንደሚያውቅ ገለጸለት። ምናልባት መጀመሪያ ረጅም ሆኖ ከዛ ቢያጠር ይጠላው እንደነበር አስረዳት። ዲያኔ ከእሱ ጋር ስትሆን ፍቅር እንደሚሰማት ብዙ እንደተማረችና አብረው መኖር እንደምትፈልግ አመነች። ግን አልችልም አለች። አሌክሳንደር በግንኙነታቸው ማመን እንዳለበት ከተነገረው በኋላ አልችልም በማለቷ እንደተከዳ ተሰማው። ዲያኔን ተለያይቶ ከቤቱ አስወጣት። ከተለያዩ በኋላ አሌክሳንደር በጣም ከመናደዱ የተነሳ ሳያውቀው በየጥቂት ሴኮንዶች ለሞኒክ አዲስ ሥራ ይሰጣት ነበር። ሞኒክ በዚህ አያያዝ ሰልችቷት ትታ ሄደች። ስለዚህ አሌክሳንደር ምንጣፉን በቫኩም ማጽዳቱን ራሱ ቀጠለ። ቤንጂ ወደ ቤት ሲመጣ አባቱን በዚህ ሁኔታ አገኘው። ዲያኔ እንዲህ ላለው ሐዘን እንደማትበቃም ተናገረ። አሌክሳንደርን እንደ ምርጥ አባት፣ ምርጥ ጓደኛውና ስኬታማ አርክቴክት አድርጎ እንደሚያዩ ይነግረዋል። እንዲያውም በልጅነቱ በአባቱ ላይ ምንም ያልተለመደ ነገር እንዳላስተዋለ እና የሰዎችን አመለካከት መረዳት የጀመረው በ10ዎቹ ዕድሜው እንደሆነም ተናገረ። ቤንጂ አሌክሳንደርን ስላላስቸገረው እሱም እንዳይጨነቅ አደረገ። ነገር ግን አሌክሳንደር ሁልጊዜም ጉዳት ላይ እንደሆነና ለራሱና ለልጁ ሕይወትን ለመቀጠል ሲል እንደዋሻ አምኖ ተናዘዘ። ሆኖም ቤንጂ ግን ያ ውሸት እንዳልነበር አብራራለት። አሌክሳንደር ጠንካራና የተከበረ እንደሆነ ነገረው። ይህ ደግሞ አሌክሳንደርን በጣም ነካው።
ይህ በእንዲህ እንዳለ በሕግ ድርጅቱ ብሩኖ ዲያኔን አስገረማት። የድርጅታቸውን የሥነ ምግባር መርሆች ለመጠበቅ ሲል ያንን የሚያስጠላ ባል ለመወከል የነበረውን ሐሳብ ለወጠ። ሁለተኛው አስገራሚ ነገር ግን ሚስቲቱን መወከል ጀመሩ። ዲያኔ መጀመሪያ ግራ ቢገባትም ብሩኖ ሌሊቱን ከሚስቲቱ ጋር እንዳሳለፈ ወዲያው ገመተች። በንቀት ብሩኖን ትታው ሄደችና በጣም ናፍቋት ስለነበረው አሌክሳንደር ማሰብ ቀጠለች። ሁለቱም ባይቀበሉትም እርስ በእርሳቸው ማሰብ ማቆም አልቻሉም። ስለዚህ ከሰዓት በኋላ ዲያኔ በመጨረሻ ለማውራት በማሰብ ወደ አሌክሳንደር ቤት ለመሄድ ድፍረት አገኘች። በሚያሳዝን ሁኔታ አሌክሳንደር ቤት አልነበረም። በምትኩ የተቀበላት ቤንጂ ነበር። በጣም ተረጋግቶ ነበር። ቤንጂ ዲያኔ አሌክሳንደርን በበቂ ሁኔታ እንደጎዳችው ነግሯት ብቻውን እንድትተወው ከጠየቃት በኋላ ከቤቷ ባረራት። በጣም የተሰበረችው ዲያኔ ወደ ቢሮ ተመለሰች። ኮራሊ ደግሞ በስሜት አጭር እያለች ስታሾፍባት መታገስ ነበረባት። በድንገትም ኒኮል መጣች። ልጇን አጽናናቻትና ጊዜው እንዳልረፈደ ነገረቻት። አሌክሳንደርን አግኝታ እንዴት እንደምትወደው ማሳየት እንዳለባት ገፋፋቻት። ዲያኔ በችግሮቿ ላይ እንደሰራች ለማረጋገጥ ትልቅ ነገር ማድረግ እንዳለባት ወሰነች። ስለዚህ አውሮፕላን ለመቅጠርና ከኦፔራ ሃውስ በላይ ለመዝለል ወሰነች። በሚያሳዝን ሁኔታ በምትኩ ያረፈችው ግን በግንባታ ቦታው ላይ ነበር። ግን አሌክሳንደር ሰራተኞቹን ካሰናበተ በኋላ ሊያያት ሄደ። ዲያኔ አውሮፕላን ዘሎ መውረዷ ከእንግዲህ እንደማትፈራ ለማሳየት እንደ ምሳሌ እንደሆነ ገለጸችለት። እሷ በእውነት ትወደዋለች እና ሌሎች የሚሉትን ሳትጨነቅ መላ ሕይወቷን ከእሱ ጋር ለመካፈል ዝግጁ መሆኗንም ተናገረች። ከእነዚያ የተሳሳቱ አመለካከቶች ነፃ መውጣቷንም ጭምር። አሌክሳንደር መጀመሪያ አላመናትም ነበር፣ ግን ዲያኔ ፍቅሯን መግለጽ ስትቀጥል መልሶ ለመቀበል ተስማማ። ጥንዶቹም ተሳሳሙ፣ አዲስ ምዕራፍም ጀመሩ።